የመድፈኞቹ አሰልጣኝ ሚኬል አርቴታ ስለዛሬው እጅግ ተጠባቂና ወሳኝ ጨዋታ መግለጫ ሰጥቷል። በመግለጫውም ላይ እንግዲህ ስለ ማርቲን ኦዴጋርድ እውነቱን ተናግሯል። እንደዚሁም ስለ ካይ ሃቨርትስ ምን አዲስ ነገር አለ የሚለውን ጨምሮ በዛሬው ጨዋታ እነማን ይሰለፋሉ እነማን አይሰለፉም የሚለውን አሰልጣኝ ሚኬል አርቴታ ተናግሯል። በነገራችን ላይ አሰልጣኝ ሚኬል አርቴታ ከጨዋታውም በላይ የአርሰናል ተጫዋቾች መካከል ያለው ነገር ምንድነው የሚለውን አንስተዋል። ምክንያቱም ብዙ ደጋፊዎች የአርሰናል ተጫዋቾች ላይ ጭንቀት አለ የሚለውን ጉዳይ ጠይቀውት ነበር ጋዜጠኞች አርቴታን። ለዚህም ምላሽ ሰጥቷል። በሌላ በኩል የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ አሁንም አርሰናሎች ላይ ጫና ለማሳደር ትላንትና በመግለጫው ላይ ስለ አርሰናል ተናግሯል። ብዙዎችም የፔፕ ጋርዲዮላ ንግግሮች ከሰሞኑ አርሰናል ላይ ጫና ለማሳደር ነው። ስለዚህ ተጫዋቾችም ሆኑ ሚኬል አርቴታ ይህንን ጉዳይ መስማት የለባቸውም፣ ከቻሉ ከፔፕ ጋርዲዮላ ስለ አርሰናል ከሚያወራው ነገር መራቅ አለባቸው እያሉ ነው የሚገኙት። እነዚህን ጉዳዮች ወደ እናንተ እንደተለመደው በአማረ መልኩ አደርሳለሁ። ውድ አድማጭ ተመልካቾቼ እንደምናችሁ። ከእናንተ የሚጠበቀው እንደ ሁልጊዜው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። ምክንያቱም እናንተ ላይክ አድርጋችሁ ስትጀምሩ ራሱ ዩቲዩብ ለበርካቶች እንዲደርስ ስለሚያደርገው ማለት ነው። ስለዚህ በቀጥታም ወደ መረጃዎች ነው መወስዳችሁ። በነገራችን ላይ ብዙዎቻችሁ በተለይ ሀገር ውስጥ የምትኖሩ ቪፒኤን ጭምር አብረተን ነው ቪዲዮውን የምንመለከተው እያላችሁ ነው። ከልብ አመሰግናለሁ። ከባህር ማዶም ያላችሁ ቪዲዮዎችን እየተመለከታችሁ ስጦታዎችን በኮመንት እየሰጣችሁ ነው የምትገኙት። ይህም ለቻናላችን እድገት ትልቅ ጥቅም ስላለው ከልብ አመሰግናችኋለሁ። እንደምታውቁት በቅርቡ እንግዲህ በከፍተኛ የድምፅ ጥራትና በቪዲዮ የቀጥታ ስርጭቶችን ለመጀመር በመንገድ ላይ ነው የምገኘው። ስለዚህ የእናንተ ድጋፍ ያስፈልገኛል። ለዚህም ከልብ እያመሰገንኳችሁ በቀጥታ ወደ መረጃዎቹ ነው የምወስዳችሁ። እንግዲህ አሰልጣኝ ሚኬል አርቴታ ከሰጡት መግለጫ እንጀምርና ፔፕ ጋርዲዮላ ስለ አርሰናል ምንድን የተናገረው የሚለውን እናነሳለን ማለት ነው። አሰልጣኝ ሚኬል አርቴታ እንግዲህ ስለ ዛሬው ጨዋታ ሲያነሱ መጀመሪያ የጀመሩት ከተጎዱ ተጫዋቾች ዜና ነው የጀመሩት። እንደምታውቁት አርቴታ መግለጫቸውን ብዙ ጊዜ ሲጀምሩ በተጎዱ ተጫዋቾች ዜና ነው የሚጀምሩት። እንግዲህ ስለ ሃቨርት እና ስለ ቲምበር የተናገሩት አሰልጣኝ ሚኬል አርቴታ ከዛሬው ጨዋታ ሁለቱም ውጪ ናቸው። እንግዲህ ትላንት በነበሩት መረጃዎች መሰረት ጁሪየን ቲምበር ምናልባትም በዛሬው ጨዋታ ከተቀያሪ ወንበር ሊነሳ ይችላል የሚሉ ጉዳዮች ነበሩ። ነገር ግን የቲምበር ጉዳይ አሁን የሚመለስም እየመሰለኝ አይደለም። እንደኔ የሚሰሙት መረጃዎች ጥሩ አይደሉም። ቲምበር ልምምድ እየሰራ ነው፣ ጥሩ ነው ቢባልም እስካሁን ድረስ አንድም ጨዋታ ማድረግ አልቻለም። ከዛሬው የፉልሃም ጨዋታም ውጭ ሆኗል። ቲምበር ሳይመለስ ሃቨርት እንግዲህ ከቲምበር በኋላ ተጎድቶ ሊመለስ ከጫፍ ደርሷል። ምክንያቱም አሰልጣኝ ሚኬል አርቴታ ሲናገሩ ምንድነው ያሉት? ካይ ሃቨርት ከአትሌቲኮ ማድሪድ ጋር ሊመለስ ይችላል። የእሱ አለመኖር ከፍተኛ ኪሳራ ነው። እዚህ ላይ በጣም አስፈላጊ ከሆነ አጥቂ ተጫዋቾች መካከል ስለ አንዱ ነው እየተነጋገርን ያለ ነው። እሱ ለ7 ወይ ለ8 ወራት ከሜዳ ወጥቶ ነበረ። አሁን ታዲያ ከደረሰበት ጉዳት በፍጥነት ለመመለስ እየተዘጋጀ ሲሆን በዛሬው ጨዋታ ላይ መሳተፍ አይችልም። ነገር ግን ማክሰኞ ለምናደርገው ለአትሌቲኮ ማድሪድ ጨዋታ ዝግጁ እንደሚሆን ተስፋ እናደርጋለን። ይህንን ለማሳካት የሚችለውን ሁሉ እያደረገ ነው ሲል አሰልጣኝ ሚኬል አርቴታ ካይ ሃቨርት ማክሰኞ ሊመለስ እንደሚችል ፍንጭ ሰጥቷል። ስለ ጁሪየን ቲምበር ግን ምንም አልተናገረም። ጁሪየን ቲምበር ከዛሬው ጨዋታ ውጪ ነው ብቻ ሲል ነው አርቴታ የዘጋው ማለት ነው። ይህንን ስትመለከቱ ሃቨርት ተጎድቶ ድጋሚ እስኪመለስ ቲምበር ካልተመለሰ ጉዳቱ በጣም ጫን ያለ እየመሰለኝ መጥቷል እንደኔ። ስለዚህ ምናልባትም ጁሪየን ቲምበርን የውድድር ዓመቱ መጨረሻ አካባቢ አንድ የሁለት ጨዋታ ሲቀር ልንመለከተው እንችላለን እንጂ በቶሎ የሚመለስ ጉዳይ አይመስለኝም ካሉት መረጃዎች አንጻር፣ እውነቱን እንነጋገር ከተባለ ማለት ነው። ስለዚህ በተለይ ቀጣይ ማክሰኞ በአትሌቲኮ ማድሪድ ጨዋታ ማይመለስ ከሆነ ቲምበር በጣም የመቆየት እድሉ ሰፊ ይመስለኛል እንደኔ። ታዲያ አሰልጣኝ ሚኬል አርቴታ በመቀጠል በርካታ የአርሰናል ደጋፊዎች ሊሰሙት የሚፈልጉትን አንድ ጉዳይ አንስተዋል። እሱም የማርቲን ኦዴጋርድ ጉዳይ ነው። ስለ ማርቲን ኦዴጋርድ ግን 100% መናገር አልፈለገም አርቴታ። ምንድነው ያለው? ከዛሬው ጨዋታ ሊኖርም ላይኖርም ይችላል የሚል ነው። አጭር መልስ ነው የሰጠው አሰልጣኝ ሚኬል አርቴታ። የማርቲን ኦዴጋርድ በዛሬው ጨዋታ የመሰለፍ ጉዳዩ አጠራጣሪ ነው ሲል ተናግሯል። እንግዲህ ትላንትና በነበረው ልምምድ ላይ ኦዴጋርድ አልተሳተፈም ነበረ። ይህም እንግዲህ የሚያሳየው
በዛሬው ጨዋታ ላይኖር እንደሚችል ነው። ነገር ግን ዛሬ ረፋድ አካባቢ የመጨረሻ ልምምድ አለ፣ የመጨረሻ ቼክአፕ አለ። ስለዚህ እዛ ላይ የሚመጣ ከሆነ ሊሰለፍ ይችላል። ነገር ግን ኦዴጋርድ በዛሬው ጨዋታ የመኖሩ ጉዳይ በጣም ጠባብ እንደሆነ ተናግረዋል ማለት ነው። በመቀጠል አርቴታ ምንድን ያሉት አሁን 4 ጨዋታዎች ብቻ ቀርተውናል። ይህ የምንፈልገው አይነት ፈተና ነው። ይህንን ዋንጫ በጥብቅ እንፈልገዋለን። በተጫዋቾቼ ትልቅ እምነት አለኝ። በተጫዋቾቹ ላይ የማየው የዋንጫ የማሸነፍ ረሃብ ነው። ስለዚህ የዋንጫ ማንሳት እንደዚሁም የመዘጋጀት ረሃብ ይታየኛል በተጫዋቾቼ መካከል። ዓላማችንን ለማሳካት የሚገጥመንን ፈተና ሁሉ መወጣትና መጋፈጥ አለብን። ጠልፈን መጣል አለብን። ለክለቡ ደጋፊዎች የማስተላልፈው አንድ መልእክት ነው። የአርሰናል ደጋፊዎች ዓመቱን ሙሉ ያደረጋችሁትን ድጋፍና ስራችሁን ቀጥሉ። ያንን ጉልበትና ፍቅር ወደ ሜዳ አምጡ። በጋራ ሆነን እናደርገዋለን ሲል አርቴታ እንግዲህ ጥያቄ አቅርቧል። አርሰናል ትልቅ ጥፋት ሰርቷል። አዎ ጥፋት ሰርቷል። ያ ትልቅ ጥፋት ምንድነው? እጁ ላይ የነበረውን የ9 ነጥብ ልዩነት የፕሪሚየር ሊጉን የማሸነፍ ተስፋ አቶ ሲቲን እኩል እድል ሰጥቷል። ይህ የአርሰናል ትልቅ ጥፋት ነው። አሁንም ግን መድፈኞቹ አርሰናሎች ዋንጫው በእጃቸው ነው የሚገኘው። ቀሪዎቹን የፕሪሚየር ሊግ 4 ጨዋታዎች ፉልሃምን ዛሬ፣ ዌስትሃምን ቀጣይ ሳምንት፣ በመቀጠል በርንሌይና ክሪስታል ፓላስን ድል ማድረግ ከድል ማድረግም ባለፈ በብዙ የግብ ልዩነት ማሸነፍ የሚችሉ ከሆነ የፕሪሚየር ሊጉን ዋንጫ አሁንም ከ22 ዓመታት በላይ ያስቆጠረውን የዋንጫ ጥማት በማምጣት ይህንን መልስ መስጠት ይችላሉ። ዋንጫውን ማሳካት ይችላሉ። አርሰናል ይህንን የማድረግ አቅምና ብቃት እንዳለው ከሚያሳይባቸው ጨዋታዎች አንዱ የዛሬው የፉልሃም ጨዋታ ነው። እውነት ለዋንጫው ይመጥናል ወይ? አርሰናል ዋንጫውን የመብላት እድል አለው ወይ የሚለውን ዛሬ መድፈኞቹ በኤምሬትስ ስቴዲየም ሰማይ ስር ለአርሰናል ደጋፊዎችም ለዓለም የሚያሳዩበት ትልቅ እድል አለ። ፔፕ ጋርዲዮላ በነገራችን ላይ ትላንትናም ስለ አርሰናል ተናግሯል። እንደምታውቁት ፔፕ ጋርዲዮላ አንድ የሚታወቅበት ትልቅ ነገር አለ። እሱም የስነ ልቦና ጫና ንግግሮችን በማድረግ የስነ ልቦና ጫና በማድረስ ይታወቃል። ይህንንም መድፈኞቹ ላይ ለማድረግ እንግዲህ ዘንድሮም በመጨረሻዎቹ ሰዓታት በየጋዜጣዊ መግለጫው ስለ አርሰናል እያነሳ ነው የሚገኘው። ትላንትና ምን ሲል ነው ፔፕ ጋርዲዮላ የተናገረው? አርሰናል ፉልሃምን አሸንፎ የፕሪሚየር ሊጉን የነጥብ ልዩነት ወደ 6 የሚያሰፋም ቢሆን ምንም የሚፈጠር አዲስ ነገር የለም። እኛ ላይ ምንም ጫና አይፈጥርብንም። እኛ ምን ማድረግ እንዳለብን እናውቃለን። አርሰናል ፉልሃምን አሸንፎ የነጥብ ልዩነቱን 6 ቢያደርገው በመርሃ ግብር ቀድሞ ስለተጫወተ እንጂ ሌላ ነገር አይደለም። እኛ ምንም ጫና አይኖርብንም። ምን ማድረግ እንዳለብን ደግሞ እናውቃለን። የአርሰናልን ጨዋታ ደግሞ ከፉልሃም ጋር የሚያደርጉትን እመለከታለሁ። ምክንያቱም ልምምድ በጊዜ ነው የምንጨርሰው። የአርሰናልና የፉልሃምን ጨዋታ ቁጭ ብዬ አያለው። ምን ማድረግ እንዳለብን እናውቃለን ሲል እንግዲህ አሰልጣኝ ፔፕ ጋርዲዮላ አሁንም አርሰናል የቱንም ያህል በነጥብ ቢርቅ የትም እንደማይደርስ አይነት አድርጎም ተናግሯል ማለት ነው። ይሄ በነገራችን ላይ ትልቅ የስነ ልቦና ጨዋታ ነው። ብዙዎቻችሁ ላትረዱት ትችላላችሁ። ነገር ግን ያለፉትን ዓመታት ፔፕ ጋርዲዮላ ከአርሰናል ዋንጫ ሲቀማ ያደረጋቸውን ንግግሮች ዞር ብላችሁ ስትመለከቱ እንዳለ ከዚህ ጋር የሚመሳሰሉ ንግግሮች ናቸው። አሁንም አርሰናል 6 ነጥብ ቢያደርገውም የትም አይሄድም ማለት የአርሰናሎችን የአሸናፊነት መንፈስና ስነ ልቦናን በመንካት ነጥብ እንዲጥሉ ለማድረግ እየተጠቀመበት የሚገኘው ስትራቴጂ ነው። የአርሰናል ተጫዋቾችና አሰልጣኝ ሚኬል አርቴታ በቻሉት አቅም ለእነዚህ አይነት ንግግሮች ጆሮ መስጠት የለባቸውም። በቻሉት አቅም ትኩረታቸው ጨዋታውና ጨዋታው ላይ ብቻ ነው መሆን ያለበት። ባለፈው ኦዴጋርድ እንደተናገረው ትኩረቱ መሆን ያለበት አንድ ጨዋታ በአንድ ጨዋታ ነው። ቀጣይ 4 ጨዋታ እናሸንፋለን፣ 3 ጨዋታ እናሸንፋለን አይደለም። አሁን ዛሬ ከፉልሃም አለ። የፉልሃምን ጨዋታ ብቻ ትኩረት አድርጎ መስራት ነው። የፉልሃም ጨዋታ ሲያልቅ ደግሞ ማክሰኞ የአትሌቲኮ ማድሪድን ጨዋታ ትኩረት ታደርጋላችሁ። ያ ሲያልፍ ደግሞ የዌስትሃምን ጨዋታ። ስለዚህ ከጨዋታ በጨዋታ እየተሄደ ነው የዘንድሮ ዋንጫን ማሳካት የሚቻለው። አርሰናል በተለይ ዛሬ ፉልሃምን በደንብ አድርጎ ማሸነፍ የሚችል ከሆነ ሲቲ ላይ ከፍተኛ ጫና ማሳደር ይችላል። ግን ማስቆጠር የሚችል ከሆነ በዛ አድርጎ ሲቲ ሰኞ ከኤቨርተን ጋር ሲጫወት ብዙ ጎል የማስቆጠር ጫና ውስጥ ገብቶ ነው የሚጫወተው። በሰው ሜዳ ነው የሚጫወተው። ስለዚህ ነጥብ ለመጣል እንዲገደድ ማድረግ ይችላል አርሰናል። ይህንን ለማድረግ ግን ሜዳ ላይ
ያላቸውን ሁሉ መስጠት፣ መጋደል፣ መሞት አለባቸው የሚለው እንግዲህ የሚያስኬድ ጉዳይ ነው ማለት ነው። በፉልሃም በኩል እንዳልኳችሁ ወሳኝ የሚባሉ ተጫዋቾች ተጎድተዋል። የቀድሞ የአርሰናል ተጫዋች አሌክስ አዮቢ የለም፣ ሴሴኞ የለም፣ እንደዚሁም ኬቨን የተባለው ወሳኝ ተጫዋቻቸው የለም። እነሱ ባይኖሩም ሌሎች ወሳኝ ተጫዋቾች አሉ። ስለዚህ አርሰናል ይህንን ክፍተት በደንብ መጠቀም አለበት ብዬ አስባለሁ። አሰልጣኝ ሚኬል አርቴታ በዛሬው ጨዋታ ምን አይነት አሰላለፍ ይዞ ሊገባ ይችላል የሚለውን ስንመለከት ግብ ጠባቂ እንደተለመደው ዴቪድ ራያ ግብ ጠባቂ ሆኖ የአርሰናልን ግብ ይመራል ተብሎ ይጠበቃል። ተከላካይ ላይ ስናመራም ዊሊያም ሳሊባና ጋብሪኤል ማጋሌሽ የአርሰናልን የመሃል ተከላካይ ስፍራ በቋሚነት ሲመሩ፣ ምናልባትም ፔሮ ሂንካፔ እና ቤን ዋይት ላይ ለውጦች ሊኖሩ ይችላሉ። ክርስቲያን ሞስኬራ ቤን ዋይትን ተክቶ ሊገባ እንደሚችል መረጃዎች ሲያሳዩ፣ ፔሮ ሂንካፔንም ካላፊዮሪ ተክቶ ሊገባ ይችላል። ምክንያቱም አርሰናል ግቦችን ማስቆጠር ስለሚፈልግ ለማጥቃት በሚል ማለት ነው። ነገር ግን ፔሮ ሂንካፔ ምክንያቱም የሞስኬራና የቤን ዋይት መስመር አስተማማኝ ስላልሆነ ፔሮ ሂንካፔ ነገም ቋሚ ሆኖ እንዲጫወት ሊደረግ ይችላል። ምክንያቱም በሁለቱም ክንፍ ክፍተት መፍጠር ስለማያስፈልግ ማለት ነው። የአርሰናልን የመሃል ሜዳ ስፍራ ስንመለከት ማርቲን ዙሜንዲ እንደተለመደው ይሰለፋል። በመቀጠል ዴክላን ራይስም የሚሰለፍ ሲሆን በነገራችን ላይ እዚህ ጋር አንዳች ለውጥ ልንመለከት እንችላለን። እሱ ምንድነው? በአትሌቲኮ ማድሪዱ ጨዋታ አይታችሁ ከሆነ ዴክላን ራይስ ወደ ዙቤሜንዲ ቦታ ወደ 6 ቁጥር እየተመለሰ ሲጫወት፣ ዙቤሜንዲ ደግሞ ወደ ዴክላን ራይስ ቦታ በሚል ወደ 8 ቁጥር ወደ ማጥቃቱ ሲጫወት ተመልክተ ነው። አርሰናል ጥሩ የሚባል የመጀመሪያው 45 ደቂቃ በተለይ ከአትሌቲኮ ማድሪድ ጋር የነበረው በጣም ጥሩ እንደነበር እናስታውሳለን። ስለዚህ እንደዚህ አይነት ለውጦችን ልንመለከት እንችላለን። ዴክላን ራይስ ወደኋላ፣ ዙሜንዲ ደግሞ ወደፊት ማለት ነው። በመቀጠል ማርቲን ኦዲጋርድ በዛሬው ጨዋታ የመኖር እድሉ እጅግ በጣም ጠባብ ነው። ስለዚህ ኤብሪቼ ኢዜ የኦዲጋርድን ስፍራ ተክቶ የ10 ቁጥሩን ቦታ ይመራል ተብሎ ነው የሚጠበቀው። ነገር ግን ኦዲጋርድ የሚኖር ከሆነ በጣም ጥሩ ነው የሚሆነው። ለምን ካላችሁኝ ኦዲጋርድን 10 ቁጥር አድርጋችሁ ልክ እንደ ኒውካስትሉ ጨዋታ ኤዜን ደግሞ እንደ ሲቲውም ጨዋታ ማለት ነው በማርቲኔሊ በኩል ማጫወት ስለሚቻል ማለት ነው። ነገር ግን ኦዲጋርድ የማይኖር ከሆነ ኤዜ 10 ቁጥር ላይ ይሆንና ማርቲኔሊ በቦታው ይሰለፋል። ቪክተር ዮኬሬሽ የአርሰናልን አጥቂ ስፍራ የሚመራ ሲሆን ኖኒ ማዱኬ ወደ ተቀያሪ ወንበር መውረድ አለበት እያሉ ነው በርካታ የአርሰናል ደጋፊዎች። ምክንያቱም ኖኒ ማዱኬ በቅርቡ እንግዲህ እያሳየ የሚገኘው አቋም ያን ያህል በአትሌቲኮ ማድሪድ ጨዋታ እንደውም በጣም ጥሩ ነበረ። ያው ድሪብል ያደርጋል እኮ ማዱኬ፣ ተጫዋች ማጠፍ ችግር የለበትም፣ ድሪብል የማድረግ ችግር የለበትም። ችግሩ ምንድነው? ኳሷን መጨረሻዋን መወሰን ላይ ነው። አሲስት ማድረግ አይችልም፣ ግን ማስቆጠር አይችልም። ይሄ ደግሞ ትልቅ እንደ አንድ የመስመር አጥቂ ትልቅ ክፍተት ነው። ስለዚህ ምናልባትም ማዱኬ ዛሬ ወደ ተቀያሪ ወንበር ወርዶ ቡካዮ ሳካም ወደ ቋሚነት ሊመጣ ይችላል ማለት ነው። እንግዲህ የፉልሃሙ አሰልጣኝ ማርኮ ሲልቫ በበኩላቸው አርሰናልን መግጠም በጣም ከባድ ነው። አርሰናል በጣም የተደራጀና ባለፉት ዓመታት የእንግሊዝ ፕሪሚየር ሊግ የዋንጫ ተፎካካሪ ሆኖ የቀጠለ ቡድን ነው። እነ ኦዲጋርድ እነ ሳካ ሲጎዱ እንደ ማዱኬ እንደ ኢዜና ማርቲኔሊ የመሰሉ ምርጥ ተጫዋቾች አሏቸው። ዛሬ በቻልነው አቅም አርሰናልን ለማሸነፍ እንሞክራለን ሲሉ እንግዲህ ማርኮስ ሲልቫ ተናግረዋል ማለት ነው። እንግዲህ ፉልሃም ያው ባለፉት ዓመታት አርሰናልን በጣም ከሚያስቸግሩ ቡድኖች አንዱ እንደሆነ ይታወቃል። ዘንድሮ ጥሩነቱ በመጀመሪያው ጨዋታ አርሰናል ፉልሃምን አሸንፎ ነው እየመጣው። ባለፈው ዓመት ነጥብ ጥሏል በነገራችን ላይ አርሰናል በፉልሃም ማለት ነው። ስለዚህ መድፈኞቹ በጣም ትልቅ ትኩረት መስጠት አለባቸው። ባለፈውም እንግዲህ 1-0 ብቻ ነው በፉልሃም ሜዳ ሄዶ አርሰናል ይህንን ጨዋታ ያሸነፈው 58ኛው ደቂቃ ላይ ማጋሌሽ አሲስት አድርጎ ትሮሳርድ ባስቆጠረው ግብ ነው አርሰናል አሸንፎ ፉልሃምን 1-0 ብቻ በጠባብ ውጤት የመጣው። ስለዚህ የዛሬውም ጨዋታ ከበድ ሊል እንደሚችል ግልጽ ነው። አርሰናል ግን ዛሬ 1-0 ብቻ ሳይሆን ከተቻለ 2 እና 3 ግቦችን ማስቆጠር ቢችል ጥሩ ነው ለመድፈኞቹ። ካልሆነም ግን 3 ነጥብ በጣም አስፈላጊ ስለሆነች ማሸነፍ ግዴታ ነው። ዛሬ ነጥብ መጣል ማለት ለሲቲ በሰላምና በነፃ እንካ ብሎ ዋንጫውን አሳልፎ እንደመስጠት ስለሚቆጠር መድፈኞቹ
ምሽት 1 ሰዓት ተኩል ያላቸውን ሁሉ መስጠት ይጠበቅባቸዋል። አርቴታ በነገራችን ላይ ብዙ ልምምድ አላደረግንም ያለን እረፍት ትንሽ ነው ሲሉ ትላንትና ምሬታቸውን ገልጸዋል። እንደምታውቁት ሮብ ተጫውቶ ነው ዛሬ የሚጫወተው። ዛሬ ተጫውቶ ድጋሚ ማክሰኞ ይጫወታል ለግማሽ ፍጻሜ። ይህ በጣም የተጣበበ ጊዜ ነው። ነገር ግን እቺ ሳምንት ብቻ ናት። ምክንያቱም ከማክሰኞ በኋላ ሻምፒዮንስ ሊግም ስለሌለ ገና ፕሪሚየር ሊግ ካለቀ በኋላ ነው ሻምፒዮንስ ሊግ ፍጻሜ የሚኖረው። አርሰናል የሚያልፍ ከሆነ ማለት ነው። የሚወድቅም ከሆነ ሻምፒዮንስ ሊግ ጨዋታ ስለማይኖርበት በየሳምንቱ 5 ቀን ረፍት እያደረገ ነው የሚጫወተው። ስለዚህ ይህንን ሳምንት እንደምንም የመጨረሻዎቹን አስጨናቂ ቀናት በተለይ ዛሬና ማክሰኞን እንደምንም አርሰናል መወጣት የሚችል ከሆነ ትልቅ እፎይታ ነው። በተለይ ዛሬ 2 እና 3 ግብ አስቆጥሮ ማሸነፍ ለአርሰናል በራስ መተማመን፣ ለአርሰናል ደጋፊዎች በራስ መተማመን ትልቅ ጥቅም ይኖረዋል። ዛሬ አርሰናል በደንብ አድርጎ አሳምኖ የሚያሸንፍ ከሆነ ለማክሰኞ ለአትሌቲኮ ማድሪዱም ጨዋታ ትልቅ ስንቅ ስለሚሆን ማለት ነው። ነገር ግን ዛሬ ነጥብ መጣል ደግሞ ለማክሰኞም ጨዋታ ትልቅ ጫና ስለሚያሳርፍ መድፈኞቹ ላይ የዛሬው ጨዋታ ይጠበቃል። ቀላል ጨዋታ አይደለም። ትልቅ የአይምሮ ጭንቀት፣ ትልቅ የሰውነት ፍትጊያ የሚኖርበት ጨዋታ ነው። እናንተ ምን ትጠብቃላችሁ በዛሬው ጨዋታ? አርሰናል ፉልሃምን ድል አድርጎ የነጥብ ልዩነቱን ወደ 6 ያሰፋል ወይስ ነጥብ ሊጥል ይችላል? ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። አርቴታስ በምን አይነት አሰላለፍ የዛሬውን ጨዋታ መቅረብ አለባቸው ብላችሁ ታስባላችሁ? እንግዲህ ለመድፈኞቹ ለአርሰናሎች መልካም እድል እየተመኘው ከጨዋታው ውጤት በኋላ ደግሞ በነገው ጠዋት መረጃ የምንገናኝ ይሆናል። በያላችሁበት እንግዲህ መልካም ቀን መልካም ድል እየተመኘው የእናንተን ሐሳብ አስተያየት ኮመንት ላይ አስቀምጡልኝ። በሌላ መረጃ እስከምንገናኝ በያላችሁበት ሁሉ ሰላም ተመኘውላችሁ።